ብራዚል ያነባችለት የጀርመኑ ዓለም ዋንጫ ትዝታዎች ከሁላችንም አይምሮ ውስጥ አይዘነጋም። የተወደዳችሁ የጄኤስ ስፖርት ቤተሰቦች እንደምን አላችሁ? በያላችሁበት ሰላምታችን ይድረስ እያልን ዛሬ ወደ 2006ቱ የዓለም ዋንጫ ትዝታዎች ይዘናችሁ ልናመራ ፈቅደናል። እናንተም አብሮነታችሁን በላይክ በሼርና ኮሜንት በማድረግ ስለምታደርሱን ከልብ በማመስገን አብሮነታችሁ አይለየን ስንል እንጠይቃለን። አብራችሁን ቆዩም። ያኔ ብራዚል እንዲህ ትሆናለች፣ በመሰል ደረጃ ላይ ትገኛለች ብለው ብዙዎች አልጠበቁም። 2 አስርተ ዓመታት አልፈው ወደ ኋላ መለስ ብለው ሲያስታውሱት የሆነው ግን እንደዚህ ነው። የ2006ቱ ዓለም ዋንጫ ሩብ ፍጻሜ የቀድሞውን አሸናፊ ፈረንሳይና የወቅቱን ሻምፒዮን ብራዚልን አገናኝቷል። የ21ኛው ክፍለ ዘመን የብራዚል ወርቃማ ትውልድ ኳስ የጥበብ አውድማ መሆኑን ዳግም ያስመሰከሩት ጥበበኞች ስብስብ ጀርመን ምድር ለዓለም ዋንጫው ሲዘልቁ ለስድስተኛ የመድረኩ አሸናፊነት ለተከታታይ ሻምፒዮንነት ነው የታጩት። ሮናልዶ፣ ሉዊስ ናዛሬዮ ዴሌማ፣ ሮናልዲኒዮ ጎቾ፣ ካካ፣ ካፉ፣ ሮቤርቶ ካርሎስ፣ አድሪያኖና ሮቤርቶን የመሰሉ ከዋክብት እንደምን ይዘነጋሉ? የሰው አእምሮ ሊዘነጋቸው ቢፈቅድ እንኳ የእግር ኳስ ታሪክ ሊረሳቸው አይቻለውም። ትዝታቸው ርቆ ያራቀን፣ ደብዝዞ ያልጠፋ፣ ቀጥኖ ያልተበጠሰ ህልው ነው፣ ከመዘንጋት የራቀ ታሪክ። የዚያች ዕለት ግን ቀን ከነርሱ በተቃራኒ የቆመች መሰለች። የፈረንሳይ ብሔራዊ ቡድን በተለይም ዚነዲን ዚዳን በዚያች ቀን ስል አስፈሪና ባለ ግርማ ሞገስ ሆነው ነው የቀረቡት። ዚዳን ጸጉሩ እንደካደው የጎልማሳነት ደጃፍ ላይ እንደቆመ ከእግር ኳስ የመሰናበቻ ቀናቱ እንደደረሰ ሳይሆን የሃዮቹ አጋማሽ ላይ እንደሚገኝ ወጣት ነበር ይቦርቅ የነበረው። በዚያ ጨዋታ ዚዳን የነበረው እንቅስቃሴ በዓለም ዋንጫ ታሪክ በግለሰብ ደረጃ ከተደረጉ እንቅስቃሴዎች ምርጡ እንደሆነ የብዙዎች እምነት ነው። የዘመን ተጋሪው ሮናልዶ ሉዊስ ናዛሬዮ ዴሌማም ያን ጨዋታ አስመልክቶ በሰጠው ቃለ መጠይቅ በዚያ ጨዋታ ዚዳን ያደረገው እንቅስቃሴ ያለማወላዳት በዓለም ዋንጫው ታሪክ ከታዩ ምርጥ ብቃቶች እንደ አንዱ ሊመደብ የተገባ ነው ነበር ያለው። በፈረንሳይ በቴሪ ሄነሪ አማካኝነት ባስቆጠረችው ግብ ጨዋታውን 1-0 አሸንፋ የወቅቱን የዓለም ሻምፒዮን ከውድድሩ አሰናበተቻት። ያኔ ብዙ አለማመኖች ነበሩ። የሆነው ከብዙዎች ጥበቃ በተቃራኒ ነው። የ1998 ዓለም ዋንጫ አሸናፊ የነ ዚነዲን ዚዳንን ሀገር የወቅቱን የዓለም ሻምፒዮን ከዓለም ዋንጫ አስወጥታለች የሚለው በመጨረሻ የዳኛውን ፊሽካ ተከትሎ የተሰማው ዜና ነበረ። ያ ታሪክ በፍራንክፈርቱ ባልድ ስታዲየም የመጫወቻ ሜዳ ብቻ ተፈጽሞ ያበቃ አልሆነም። ወደ ካናሪኒሃ መልበሻ ክፍልም ተከትሎ አምርቷል። በዕለቱ ልዩ የነበረው ለቴሪ ሄነሪም ለግብ የምትሆን ኳስ አመቻችቶ ያቀበለው ዚነዲን ዚዳን ወደዚያች መልበሻ ክፍል አመራም። አንድም ሊያጽናና አንድም በትልልቅ የእግር ኳስ መድረኮች እንደተለመደው መለያ ሊቀያይር። ኤል ፊኖሚኖ ይህን የዚዳን ተግባር በበጎ አልተመለከተውም። ሮናልዶ ከ20 ዓመታት በኋላ ሁነቱን አስመልክቶ ሲናገር ሁላችንም ዛሬ ድረስ አብረን የቀጠልን ጓደኛሞች ነን። እርሱ ወደ መልበሻ ክፍል ሲገባ ግን የነበረው ድባብ አስፈሪ ነበረ። ብዙ ተጫዋቾች እያነቡ ነበር። እናም መለያ ለመቀያየር ወደ መልበሻ ክፍሉ የመጣበት ሰዓት ትክክለኛ እንዳልሆነና እንዲመለስ አስረግጬ ነገርኩት ይላል። እንደ ሮናልዶ እምነት ያች ዕለት የዓለም ዋንጫን ታሪክ ራሱን ቀይራለች። በእርግጥም በብራዚል በኩል ሆኖ ለተመለከተው ብዙ እውነት የሚመስሉ ነገሮችን የያዘ ሐሳብ ነው። ለዓለም እግር ኳስ የስኬታማነት ናሙና የሆኑ ከዋክብትን ያበረከተችው ብራዚል ከትልቁ መድረክ አሸናፊነት
እንደተናጠበች ሩብ ምዕተ ዓመታት እየተቆጠሩ ነው። እነዛን ኮከቦች ግን እግር ኳስ ሊዘነጋቸው አይቻላቸውም። በእርግጥ ፈረንሳይ እስከ ፍጻሜ ብትጓዝም በዚነዲን ዚዳንና ሞሮኮ ማታሬዚ ድራማ በታጀበው ጨዋታ በነ ማርሴሎ ሊፒና አንድሪያ ፔርሎ ጣሊያን ተረታ ለሌላ ዓለም ዋንጫ አሸናፊነት 12 ዓመታት ለመጠበቅ ተገዳለች። ዚዳንን የ2006 ዓለም ዋንጫ አንተ በእግር ኳስ ስንብትህ ደጃፍ ላይ ቆመህ በእኔ ያበራህ ኮከብ ነህ ብሎታል። ዓለም ዋንጫ ትዝታ ነው። ድልና ሽንፈት፣ ደስታና ሐዘን፣ ሳቅና ለቅሶ የሚመላለስበት የስፖርት አውድማ የትውስታ መቼት ነው። መንገዱ ይቀጥላል። ዘንድሮስ ብራዚል ለቀጣዩ 16 የዓለም ዋንጫ ፉክክር ውስጥ ተቀላቅላለች። ኔዘርላንድም እንዲሁ በበኩሏም ሞሮኮም ተያይዘዋለች። ታዲያ የተወደዳቸው የቻናላችን ቤተሰቦች ማን በረጅሙ ሄዶ በትንሹ ሽንፈት ይሰናበት ይሆን? ዛሬም ቀሪ ጨዋታዎች ያስመለክቱናል። የተወደዳችሁ የቻናላችን ቤተሰቦች የዘንድሮውን የዓለም ዋንጫ ማን ያሳካ ይሆን? ሐሳቦን በኮሜንት ላይ ጻፉልን። ብራዚል፣ ሞሮኮ፣ ጀርመን ተሰናብታለች። ኔዘርላንድም በተመሳሳይ ሁኔታ። ታዲያ ማን ወደ ዓለም ዋንጫ የፍጻሜ ደረጃ ይሻገር ይሆን? ሐሳባችሁን አጋሩን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷ መንካታችሁን ግን እንዳትዘነጉም። አብሮነታችሁ ስለሚያግዘን ከልብ እያመሰገንን በሌላ ዝግጅት በሌላ ፕሮግራም እስክንገናኝ የዛሬን በዚሁ ቋጨን። ቸር ያገናኘን።